በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዐቢይ ጾም በደብረ ዘይት ዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። መዝሙር 49 ከቁጥር 2 እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። ትርጉም እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይነዳል፣ እሳት በፊቱ ይቃጠላል። መዝሙር 49 ከቁጥር 2 ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አምላካችን እግዚአብሔር ግልጽ ሆኖ ይመጣል፣ አምላካችን ዝም አይልም፣ እሳትም በፊቱ ይነዳል እያለ አስቀድሞ ወደፊት ስለሚሆነው እግዚአብሔር ገልጾለት እግዚአብሔር አሳይቶት ተመልክቶት ስለ ዳግም ምጽአቱ የተናገረው ቃል ነው። ስለ ዳግም ምጽአቱ የተናገረው ቃል ነው። መምህራነ ቤተ ክርስቲያን ደግሞ ስለ ምጽአቱ በሚነገርበት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም እንደሚመጣ በግርማ መለኮት በክበበ ትስብእት ለፍርድ እንደሚመጣ በሚነገርበት ዘመን በዚህ በደብረ ዘይት ዕለት መምህራነ ቤተ ክርስቲያን ቅዱስ ዳዊት የተናገረውን ያንን ቃል ያንን ዕለት ያንን ጊዜ አስቀድሞ ለማሰብ እኛም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ ይመጣል፣ እሳትን በፊቱ ይነዳል ተብሎ የተናገረውን ያንን ቃል አስበን አስቀድመን እንድንዘጋጅ አስቀድመን ንስሐ እንድንገባ ቅዱስ ዳዊት የተናገረውን ቃል በዚህ ዕለት እንዲታሰብ እንዲሰበክ አድርገውታል ማለት ነው። አምላካችን ኢየሱስ ክርስቶስም እንደሚመጣ አስቀድሞ ለደቀ መዛሙርቱ በደብረ ዘይት የተናገረው ቃል የማይቀር ነውና እንግዲህ ለዛ ቀን ለክብር እንድንበቃ ከጻድቃን ጋር አብረን በቀኝ እንድንቆም አስቀድመን መዘጋጀት ያስፈልጋልና አስቀድመን ተዘጋጅተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ስሙን እንቀድስ ክብሩን እንዲወርስ የእሱ ፈቃድ ይሁንልን። ይቆየን።